በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ የሆሳና በዓል ተከብሮ ውሏል። በአሜሪካ ታሪፍ ላይ የጋራ አቋም ለመውሰድ የአፍሪካ ንግድ ሚኒስትሮች ነገ ይሰበሰባሉ። በቀን የተሰራን የመስጂድ አጥር ጨለማን ተገን አድርጎ ማፍረስ ኃላፊነት የጎደለው ተግባር ነው ሲል የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት አስታወቀ። ሰላም ጤና ይስጥልኝ። ይህ ዴሊ ኒውስ ነው። የዕለቱን ዜናዎች ከላይ በጠቀስኩት አርዕስተ ጉዳዮች ጀምረናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እየጋበዝኩ ወደ ዝርዝር መረጃዎቹ አልፋለሁ። አብራችሁን ቆዩ። በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ የሆሳና በዓል ተከብሮ ውሏል። የሆሳና በዓል በተለያዩ የሀገራችን አካባቢዎች በኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ በዛሬው ዕለት ተከበረ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ዘንድ የዛሬው እሁድ የአብይ ጾም የመጨረሻው እሁድ ሲሆን የሆሳና በዓል የሚከበርበትም ዕለት ነው። በዓሉ ኢየሱስ ክርስቶስ በተናቀችው የአህያ ውርንጭላ ላይ ሆኖ ትህትናን ያሳየበት እንደሆነ የእምነቱ አባቶች ያስተምራሉ። የሆሳና በዓል ኢየሱስ ክርስቶስ በአህያ ውርንጭላ ተቀምጦ ወደ ኢየሩሳሌም ሲያቀና ሕፃናት ሆሳና በአርያም በማለት ኢየሱስ ክርስቶስን መቀበላቸው የሚታወስበት በዓል ነው። 8 ሳምንታት ያሉት የአብይ ጾም ከዕለተ ሆሳና በኋላ የኢየሱስ ክርስቶስ ሕማማት የሚታሰብበት ሳምንት ይሆናል። በአሜሪካ ታሪፍ ላይ የጋራ አቋም ለመውሰድ የአፍሪካ ንግድ ሚኒስትሮች ነገ ይሰበሰባሉ። የአፍሪካ አህጉር ነጻ የንግድ ቀጠና ጽሕፈት ቤት ይፋ እንዳደረገው አሜሪካ በጣለችው ተጨማሪ ቀረጥ ጉዳይ ለመምከርና የጋራ አቋም ለመያዝ የንግድ ሚኒስትሮችን ጨምሮ ከፍተኛ ባለሙያዎች የሚሳተፉበት ውይይት ነገ ይካሄዳል። ጽሕፈት ቤቱ እንደገለጸው የአሜሪካ ታሪፍ የአህጉሪቱን ንግድ ፍሰትና ኤክስፖርት ላይ ጫና እያሳደረ ነው ብለዋል። በቀን የተሰራን የመስጂድ አጥር ጨለማን ተገን አድርጎ ማፍረስ ኃላፊነት የጎደለው ተግባር ነው ሲል የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት አስታወቀ። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት በቂርቆስ ክፍለ ከተማ ወረዳ 10 የሚገኘው የተባረክ ወይም ጀርመን መስጊድ አጥር በጸጥታ አካላት በጨለማ እንዲፈርስ መደረጉን አስታወቀ። የመስጂድ ካዲሞችም ታስሯል ብለዋል። ምክር ቤቱ መስጂዱ ሕጋዊ ካርታ ያለውና ከ1967 ጀምሮ ሲሰገድበት የቆየ እንደሆነ ገልጸዋል። አካባቢውን በአዲስ መልክ ለማልማት መንግስት የጀመረውን እንቅስቃሴ በመደገፍ መስጂዱን በአዲስ መልክ ለመስራት ፕሮጀክት ተዘጋጅቶ ለሚመለከተው የመንግስት ተቋም ገቢ ተደርጎ ክትትል እየተደረገ ነበር ብሏል። አካባቢውን እያለማ የሚገኘው ኢግሊስ ሂል የፌዴራል የሜጋ ፕሮጀክት ተወካዮች፣ የወረዳና የክፍለ ከተማ የመንግስት አመራሮች በተገኙበት የመስጂዱን ዙሪያ በማጠርና በሰላማዊ መንገድ ለአካባቢው ጀማ በማስረከብ መስጂዱ እየተሰገደበት ይገኛል ሲልም አስረድቷል። የከፍተኛ ምክር ቤቱ ከከተማ መስተዳደሩ የሰላምና ጸጥታ ቢሮ አስተዳደር ጋር በጉዳዩ ላይ ሰፊ ውይይት ማድረጉን ገልጾ አጥሩ ባለበት ሁኔታ በውይይት ዘላቂ መፍትሄ እንዲሰጥ ከስምምነት ተደርሶ እንደነበር አስታውሷል። ከዚህም በተጨማሪ ረመዳን 28 የአካባቢው ጀማ ባዘጋጀው የኢፍጥር ፕሮግራም ላይ የክፍለ ከተማ ዋና ስራ አስፈጻሚ ዶክተር አዲሱ ሻንቆ በአካል በመገኘት የማህበረሰቡን ጥያቄ ለመመለስ እየሰሩ መሆኑን እንዳስታወቁም ገልጸዋል። ይህ በእንዲህ እንዳለ በሰላማዊ መንገድ በቀን የተገነባውን የመስጂድ አጥር ጨለማን ተገን አድርጎ ማፍረስና በመስጂዱ ውስጥ የሚገኙ የመስጂድ ካዲሞችን ማሰር በምንም መመዘኛ ሕግ ማስከበር ሊሆን አይችልም ሲሉ ምክር ቤቱ አስታውቋል። ድርጊቱ አጥብቆ እንደሚያወግዝ በመጨረሻ የፌዴራል የሜጋ ፕሮጀክት ተወካዮችና የመንግስት የስራ ኃላፊዎች ባሉበት የተገነባው የመስጂድ አጥር ወደ ነበረበት እንዲመለስ እናም ያለምንም ጥፋት የመስጂድ የታሰሩ ሰዎች በአስቸኳይ እንዲለቀቁ አሳስበዋል። መረጃው ከአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት የተላከ ነው። ይህ ዴሊ ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቤተሰብ ከሆናችሁ ላይክ፣ ሼር፣ ኮመንት እንድታደርጉ በአክብሮት እየጋበዝኩ መልካም ጊዜን ተመኘው።
በመቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል ቀደምት ተገልጋይ የነበረው የጌዲዮን ሙላቱ ስርዓተ ቀብር መቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል ፊት ለፊት በሚገኘው አያት መድኃኔዓለም ቤተክርስቲያን ተፈጽሟል። በስርዓት ቀብሩ ላይ የመቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል መስራችና ዋና ስራ አስኪያጅ ቢኒያም በለጠን ጨምሮ የማዕከሉን አረጋውያን እንዲሁም ወዳጆቹ ተገኝተዋል። ጌዲዮን በትልልቅ ሆስፒታሎች የልብ ህክምና ሲደረግለት የነበረ ሲሆን በጥቁር አንበሳ ስፔሻላይዝድ ሆስፒታል በድንገት ህክምና ክፍል ተኝቶ ልዩ ክትትል እየተደረገለት በትናንትናው ዕለት ሚያዝያ 4 ቀን 2017 ዓ.ም በህክምና ላይ እያለ በ37 ዓመቱ ከዚህ ዓለም በሞት ተለይቷል።